መርሃባ ተመልካቾቻችን ይህ እንግዲህ ታላቁ የአንዋር መስጂድ ወጣት ጀማዓዎችና እንዲሁም ሀሪማ ቴሌቪዥን በጋራ ያዘጋጁት 1500 የተሰኘው ልዩ የኢድ ልዩ የመውሊድ በዓል ፕሮግራማችን ነው። እንግዲህ በዛሬ ፕሮግራማችን ላይ ያው ለሀገራችን ትልልቅ አስተዋጽኦ ካበረከቱት መካከል ፋና ወጊ ብንላቸው ወይም ደግሞ በተለይ በዚህ ከዘመናዊ ምሁሮች ጋር ተንተርሶ ያው ትልቅ ለእስልምናና ለሙስሊሙ ትልቅ ውለታ የዋሉ ወንድሞች ናቸው እኛ ጋር የሚገኙት። በተለይ እንግዲህ በአብዛኛው በአገራችን ቋንቋ ለህዝባችን በሚገባው መልኩ የተለያዩ በትርጉም የሚሰሩ ስራዎችንም የራሳቸውንም መጽሐፍ የአርቶት ስራዎችንም የተለያዩ ምርምሮችንም ደግሞ በአጠቃላይ ትልልቅ እንግዲህ ለትውልድ የሚተላለፍ ትልልቅ ስራ በዚህ ሀገር ደረጃ ደግሞ በጣም ትልቅ አበርክቶ ያደረጉ እንደነ ዶክተር ኢድሪስ አምባሳደር ሀሰን ታጁ እኛ እንግዲህ ይገኛሉ። በተለይ ደግሞ ሁልጊዜ ያው መውሊድ ሲነሳ ሁልጊዜ የሚያሳዝነንም ነገር አለ። ቅድም ተነስቷል። እንግዲህ መውሊድ የእስልምና አንድ መነሻም ቢሆን ትልቅ ውለታም ቢሆን ሁሌ የመጨቃጨቂያ አጀንዳ ሆኖ የሚቀጥለው እስከ መቼ ነው? እንደው ሙስሊሙስ በጋራ ተመካክሮ የጋራ መግባባት ላይ ደርሶ በሌሎች አጀንዳዎችና የጋራ ቢያመደርጉት እስልምናንም ሀገራዊ ግንባታም ላይ ከዚህ ጋር ተያይዞ ያለውን ነገሮች እንዴት መገንባት ያቅተዋል? እንዲሁም ደግሞ እንግዲህ አንዳንዴ ያው እነ ዶክተር ኢድሪስ በተለይ ያው ብዙ ምርምር ላይ ብዙ ኃላፊነት ላይ በተለያየ ቦታ ሰርቷል። በተለይ እንግዲህ አንድ አመት ገደማ ወስደው 9 ኮሚቴ ተዋቅረው በተለይ የመጅሊሱን አቅጣጫ ካስቀመጡት መሀል ላይ የመውሊድ ጉዳይ ተነስቶ ነበር። ምናልባት እዛ ላይ በምን አይነት መልኩ ነው መውሊድን ገልጸው ለዚህ ሀገር ላይ መውሊድ ያዋለው ውለታ ያው መቼም ቅድም ጠቀስ ተደርጓል እንጂ ያው መውሊድ ትልልቅ ውለታ በሀገራችን ደረጃ ብዙ ባለ ውለታ ነው። መውሊድ እስልምናን በማቆየት በማስተማር በማስፋፋት ትልቅ ነገር ዑለማዎቻችን ተጠቅመውበታልና ይህንን መውሊድ ምን ያህል ዋጋ ሰጥተውት በወቅቱ በምን አይነት መልኩ ነው በተለይ ሸራተን 2011 ላይ ይፋ አድርገውት ያደረጉት የመግባቢያ ሰነድ ላይ በምን አይነት መልኩ ነው የቋጩት? መውሊድስ ምን መሆን አለበት የሚለውን ኢንሻአላህ ወደ ዶክተር ኢድሪስ እመራለሁ። በድጋሚ እንግዲህ አብራችሁን ትቆዩ በአክብሮት ጋብዛለሁ። ኦኬ፣ አመሰግናለሁ። እንደው መውሊድ ሲነሳ በተለይ በኢትዮጵያ ተጨባጭ ሁኔታ መዘንጋት የሌለብን ነገር እንደ አመታዊ ስብስብ የምናየው ዚክሪያት የማስታወስ የመታሰቢያ ዝግጅት ብቻ አይደለም፣ የኢልም ስርዓቱ አካልም ነው። መውሊድ እንደውም የሰደቃ ትንታኔ ይሰጠዋል። በአገራችን ተጨባጭ ሁኔታ ሰውየው ሰደቃ ሲያደርግ ሰውን መሰብሰብ ሲፈልግ መውሊድ ላውጣ ነው የሚለው። ከልደታዊ ባህሪ ሞጥቶ ሰውን ማብላት፣ ማጠጣት፣ መሰደቅ፣ ዓሊሞቹን ሙተዓሊሞቹን ማኖርም የመውሊድ ስርዓት አካል ነው። ምክንያቱም ሀገራችን ሙስሊሙን ማህበረሰብ ዓሊሞቹን እና ሙተዓሊሞቹን ተማሪዎቹን የሚያግዝ የወቅፍ ስርዓት የለንም። ጠንካራ የወቅፍ ስርዓት የለንም። እስልምናውንና የእስልምና ትምህርት ስርዓቱን የሚያግዝ መንግስትም የለንም። ለብዙ ሺህ ዓመታት በተወሰነ በተለያየ በመካከለኛው ክፍለ ዘመን ራሳችንን ችለን የኖርንበት መማሊክ ኢስላሚያ የተቋቋሙበት ዘመናት ይኖራሉ። የሱ ታሪክ እንደተጠበቀ ሆኖ በስፋት ባለው የሀገሪቱ የእስልምና ታሪክ እንመለከት ግን መንግስታዊ ድጋፍ ኖሮት አላደገም እስልምና እዚች ሀገር ላይ። ስለዚህ ማህበረሰቡ የትምህርት ስርዓቱን፣ ከሪክለሙን፣ ዑለማውን፣ ደረሳዎቹን ሲያግዝ የቆየው መውሊድ በሚባለው የሰደቃ ስርዓት። በአመት የሚደረገው ነገር ቅድም አምባሳደር እንደጠቀሰው በትራንስፖርት በመንገድ የተሳሰረ ማህበረሰብ አይደለም። አንድ ቤተሰብ እንኳን በ5 ኪሎ ሜትር በ10 ኪሎ ሜትር ርቀት ላይ ተበታትኖ የገጠር አኗኗር ስርዓትና የከተማ አኗኗር ስርዓት ይለያያል። አብዛኛው ሙስሊም ደግሞ የሚኖረው በገጠሪቱ ኢትዮጵያ። ስለዚህ በገጠር ያለውን ማህበረሰብ መሰረታዊ እስልምናን ተውሂድና ትምህርት እንኳን ለመስጠት ለማሰባሰብ ገበያው እንኳን በሳምንት አንድ ቀን ነው። ወይ ሰኞ ገበያ ነው ወይ ቅዳሜ ገበያ ነው። ገበያ
ለህይወቱ አስፈላጊ ነው ገበያ። ግን በሳምንት አንድ ቀን ነው ለመገበያት የሚወጣው። እንደዚህ እንዳሁኑ ዘመን እዚህኛው ሱፐርማርኬት ነገ ሌላ ሱፐርማርኬት የሚሄድበት እድል የለውም ይሄ ማህበረሰብ። ስለዚህ በሳውዝ ምሳሌ ደቡብ ኢትዮጵያ አካባቢ ሊቃ ይባላል። ስነኝ ሰኞ ሊቃ በሚል ቋንቋ ወንድሞች ይገናኛሉ፣ ይሰባሰባሉ። በዚያ በተሰባሰቡበት ወቅት የመውሊድ ኪታብ ይቀራል፣ ይመካከራሉ። እዳ ያለበት ሰው ካለ እዳው ይቀርባል፣ የተካሰሰ ካለ በመሻይኾቹ ይዳኛል። እንዲህ አይነት ማህበረሰቡን በኢኮኖሚ የማስተሳሰር የመረዳዳት መንፈሱን የማጠናከር የተካሰሰና ኢብን ለመገዳደል የቀረበ ወይም ደም የተፋሰሰ አካልም ካለ በዛ በኢስነይን ሊቃ ተገናኝቶ የፍርድ ስርዓት ሁሉ የሚሰጥበት ሁኔታ ነው ያለው። ስለዚህ መውሊዱ የትምህርት ስርዓቱንም የማሳለጥ ሚና እንዳለው መታወቅ ይኖርበታል። ይሄንን የመውሊድ ስርዓት የሰደቃ ስርዓት ስናፈርስ የትምህርት ስርዓቱንም ዓሊምና ሙተዓሊም እንዳይገናኝ። ሁላችንም ትምህርት የተማርነው በህዝብ ገንዘብ ነው። በመንግስት ትምህርት ቤት ተምረን በመንግስት ዩኒቨርሲቲ ተምረን ቤተሰባችን የሚያስፈልገንን ነገር እያገዘን ነው 15 30 20 ዓመት በትምህርት ዓለም ያሳለፍ ነው። ሙተዓሊም የሆነው ቁርአን የሚቀራው ሐዲስ የሚቀራው ተፍሲር የሚቀራው ነህው በላጋ መንጥቅ የሚቀራው የህብረተሰባችን ክፍል መላእክት አይደለም። መብላት መጠጣት አለበት። ቢያንስ መብላት ከተባለ እሱም በፍርፋሬ ነው የተማረው አብዛኛው አለ እና ያችንም ፍርፋሬ የመውሊድ ስርዓትን በሀገራችን ሰው እምነት እንዳይኖረው የስነ ልቦና ዘመቻና ቀውስ በመፍጠር የትምህርት ስርዓታችንም ኦልሞስት ተናግቷል። ይህ መታረም ያለበት አቅጣጫ ነው ብለን ነው የምናምነው። ከዛ ውጭ በመውሊድ ጉዳይ ላይ የዑለማዎች አቋም ሲገለጽ ቁርአንና ሐዲስ መረጃ ዑለማ ተብሎ የቁርአንና የሐዲስ መሰረት የሌለው ዓሊም እኔ ቃሉንም አያሟላም በምንም መንገድ። ስለዚህ አንድ ሰው ዓሊም ነው ስንል ቁርአንና ሐዲስ ለሚሰጣቸው ሁክሞች፣ ለሚሰጣቸው አቅጣጫዎች፣ ለሚሰጣቸው ፈትዋዎች መሰረት ናቸው ነው ያለው ግምጋሜ እንጂ ዓሊም ዝም ብሎ ተነስቶ ሁክም አይሰጥም። ስለዚህ አሁን ትልቁ ለመወዛገባችን ትልቁ መነሻ አብዛኛው ጊዜ ዓሊሞቹ ቦታ አልሰጠናቸውም ወይም ደግሞ ዓሊሞቹ በአክቲቪስቶች ቁጥጥር ስር ውለዋል። ሐቅን ለመናገር ኡማውን አቅጣጫ ለማስያዝ ያልቻሉበት ሁኔታ አለ። ከተማ ያሉት ገጠር ያሉት የራሳቸው ባህል የራሳቸው አካሄድ አላቸው። የኛንም ጭቅጭቅ የኛንም ንዝንዝ እምብዛም ለመስማት እድሉም ላይኖራቸው ይችላል። ወይም ደግሞ ባሉበት አካባቢ ደግሞ በተለያየ ምክንያት ተሰሚነት እና ተደማጭነት እንዳይኖራቸው የተደረገበትም ክስተት ሊኖር ይችላል እና ይህን ሁሉ ሁለገብ ችግር የመውሊድ ብቻ አይደለም ኢሹአችን ከተውሂድ አስተሳሰባችን ጀምሮ የአቂዳ ቅኝታችን ጀምሮ የፊቅህ ቅኝታችን የሱሉክ የተሰውፍ ቅኝታችን ላይ መሰረታዊ ችግር አለ እና አንዳንድ ዓሊሞች እንደሚሉት ነጮቹ በተለይ የውጭ ከእስልምና ውጭ የሆኑ ኃይላቶች እስልምናውን ለማፍረስ ብዙ ሙከራ ኮሎኒያሊዝም መጣ፣ በወታደራዊ ኃይል ያዙት ሙስሊሙን ዓለም። ግን መጨረሻ ላይ ሃይማኖቱን አፍርሶ ለመበታተን ሙሉ ለሙሉ ተእሲል ለማድረግ ያልቻሉበት ገጽታ ነበር። ከዚያ በኋላ ይህንን ሁኔታ አጥንተው የዘየዱት ዘዴ ምንድነው? ሙስሊሙን እርስ በርሱ የማጋጨት ተልእኮ ነው። ያ ተልእኮ ደግሞ የትምህርት ስርዓቱንና ካሪክለሙን የማፍረስ ሂደት ነው። ኽጣው ፕላኑ ይሄ ነው። ብዙ ሰው አንደርስታንድ ላይ ያደርገው ይችላል። ስለዚህ የተደራጀ አቂዳ አለው ሙስሊሙ ኡማ አለ ሱናው። እዚያ ላይ ትልቅ ጦርነት ተከፍቷል። የተደራጀ ፊቅህ አለው በአራቱ መዝሐብ መሰረት ያደረገ ያንንም መዝሐቦቹን ለማፍረስና ለመምታት ብዙ ትግል ተደርጓል። ግን በራሱ ኃይል ከሙስሊሙ በወጡ ኃይላቶች ነው ይሄ ነገር የሚደረገው። አንዳንዶቹ አያውቁትም።
በተደራጀ ፕሮግራም ውስጥ እያለፉ መሆኑን ብዙዎቹ አንደርስታንድ አያደርጉም እና ሴራውን በሚያውቁና በማያውቁ መካከል ለይተን ነው ክስም ክሪቲሲዝም ወይም ደግሞ ወቀሳ ሊቀርብ የሚችለው። ስለዚህ አብዛኛው ሰው አያውቀውም በስተጀርባ የተሰራበትን ሴራ አንደርስታንድ ሳያደርግ በሃይማኖታዊ ፍቅርና ስሜት ነው የሚሞግትህ። እነሱን መቼም የመረጃ ክፍተት ስለሆነ በወንድምነት በፍቅር ማለዘብና አቅጣጫ ማስያዝ ነው እንጂ እንዲሁ ግራ ቀኝ ሆኖ ጸብ መፍጠር አስፈላጊ አቅጣጫ አይደለም። ሌላው ስሉካችን ነው፣ የስነ ምግባር እነጻችን። አሁን ያለን ስነ ምግባር እንዴት ነው እንደዚህ ሊሆን የቻለው? ሰው እንዴት ይሰዳደባል? ትልቅ ሰው እንዴት ይሰደባል? ማጭበርበር፣ ብዙ ተገቢ ያልሆኑ የንግድ ስርዓቶቻችን እንዴት ሊመጡና ሊፈጠሩ ይቻሉ? በኢትዮጵያ ሙስሊም ኮሚኒቲ ውስጥ ታማኝነት፣ ሰው አክባሪነት በጣም ትልቅ ገጽታ ነበረ። አሁን ይሄ ገጽታ እጅግ በጣም ተቀይሯል በሚያሳዝን ሁኔታ። ስለዚህ እርስ በርስ መከባበር የለም። ስድብ ኦልሞስት ሃይማኖታዊ መገለጫ እስኪመስል ድረስ መሰዳደብ ሰፍኗል። ይሄ የምን ውጤት ነው? ሱሉክ የሚባል ነገር አለ፣ ተሰውፍ የምንለው የመንፈሳዊ እነጻ ተርቢያ ስልታችንም በተመሳሳይ ሁኔታ ሚሳኤል ነው የተተኮሰበት። ዘሆል ትምህርቱ ፈርሷል። ስለዚህ አቅላችን ኢስላሚካሊ ቻርጅድ አይደለም፣ ቀልባችን ኢስላሚካሊ ብርሃን አላገኘም። አቅልም ቀልብም ከተጎዳ ደግሞ ሙዓመላ እና ሙዓሸራችን ማህበራዊ ግንኙነታችን ደግሞ ይተራመሳል። ስለዚህ እኔ እንደ አሳይመንት እና እንደ ቤት ስራ መውሰድ ያለብን የትምህርት ስርዓታችን ቡኩ አይደለም። ቴክስት ቡክ እና ቡክ ይለያያል። ያጣላን ቡኩ አይደለም፣ መጽሐፉ አይደለም። ቁርአኑ አያጣላም። ትላልቆቹ ኪታቦች ኩቱበ ሲታ ሁላችንም እንቀበላቸዋለን። የቸገረን ትርጉሙን የሚያስተምረን ቴክስት ቡኮቹ ናቸው። መዳረሻ መጽሐፍቶቹ በአግባቡ ያልተጠኑ በዩኒቨርሲቲ አሁን ለምሳሌ እኛ ዩኒቨርሲቲ ውስጥ ኤና ቢ ያገኘ ፔፐር ነው ወደ ላይብረሪ የሚገባው። ሲናዲ ወደ ላይብረሪም አይሄድም። ሲናዲ እና በሲም በዲም ከየዩኒቨርሲቲ የተመረቀ ሰው የሚጽፋቸውን ጽሁፎች ሬፈረንስ ማቴሪያልስ እንደ መትን የሚባል ነገር አለ። እንደ ቴክስት ቡክ ሸልፍ ላይ ያደረግናቸው ተማሪዎች እንደ ልብ ያገኟቸዋል። እነሱም የደርሱ አካል የትምህርት ስርዓቱ አካል ይሆናሉ። ግን ፉል ኦፍ ኮንፊውዥንስ ናቸው። ሙኻለጣ አለባቸው። ቁርአን አይጠቅሱም ማለት አይደለም፣ ሐዲስ አይጠቅሱም ማለት አይደለም። ቁርአን ይጠቅሳሉ፣ ሐዲስ ይጠቅሳሉ። የሚጠቀሰው ቁርአን የሚጠቀሰው ሐዲስ ግን በሙጅተሂዶች የሸሪዓው በቂ እውቀት ያላቸው በቂ መሳሪያ ያላቸው ሰዎች የተፈተሹ ከትውልድ ወደ ትውልድ ለመትንነት ለቴክስት ቡክነት የታጩ መጽሐፍቶች ባለመሆናቸው በብዙ ዘርፎች ብዙ ሙኻለጣ የሚለው ቃል ነው በጣም የሚገልጸው የኛን ሁናቴ የተደበላለቀ ሁናቴ ውስጥ ወድቀናል። ስለዚህ ለዚህ ትልቁ መፍትሄ የትምህርት ስርዓታችን መንሃጀ ተዕሊሙ ላይ ስራ መሰራት አለበት። መንሃጀ ተዕሊሙንና የእርስ በርስ ግንኙነታችንን የዓሊሞችን የእርስ በርስ ግንኙነት የማህበረሰቡን የእርስ በርስ ግንኙነት በኡማው ውስጥ የተፈጠሩ አለመግባባቶችና ቀውሶችን ለማረቅ ተብሎ ነው በ2011 በጠቅላይ ሚኒስትሩ ሸምጋይነት የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ተብሎ ተቋቁሞ የኢትዮጵያ ዓሊሞች የአንድነትና የትብብር ሰነድ ለ8 ወር የዘለቀ ውይይት ከተካሄደ በኋላ በተቻለ አቅም ይህንን ኡማ የተወሰነ እፎይታ ሊሰጥ የሚችሉ ስምምነቶች ተደርሰዋል። ይሄ ሰነድ በሚያዝያ 23 በሸራተን አዲስ ሸራተን ዲክላሬሽን ልንለው እንችላለን ወጥቷል። ኡማው ግራ ቀኙ ተስማምቶበታል። ከዛ በኋላ ግን ወደ ተግባር ሊለወጥ ተቋሙም መጅልሱ ተቋም ይሄንን ወደፊት ወደ ኡማው ሊያዘልቀው ባለመቻሉ አሁንም የአለመግባባት አቅጣጫዎቻችን ተቋማዊ መምሰልም ገጽታ ተላብሰው
ምናልባት መጪው ጊዜ ደግሞ ምን ሊሆን እንደሚችል በስጋት እንድንቀመጥ አድርጎናል እና በዛ ስምምነት ውስጥ መውሊድን በተመለከተ ግራ ቀኙን በሚያስማማና በሚያስታርቅ መንገድ የተቀመጠ አቅጣጫ አለ። አሁንም ይህ የዑለማ የመግባቢያ ሰነድ እኛ ጽኑ ነው ብለን ነው የምናምነው። ተቋማቶቻችንም በዚህ አቅጣጫ መጅሊሱ መከተል ይኖርበታል ብለን ነው የምናምነው። ወአውፉ ቢልዑቁድ ነው የገባነውን ቃል ኪዳን ማክበር አለብን። ማንም ሊሰርዘውም አይችልም። ኢንስቲትዩሽናሊ ነው ማው ይሄ ከተቋም አኳያ ማለት ነው። ከሃይማኖት አኳያ እስልምና ሃይማኖት መቼስ በኤንጂኦም ሆነ በአዋጅም የሚመራ ሃይማኖት አይደለም። የራሱን የቻለ ዓለም አቀፍ ገጽታና ፓኬጅ አለው። ያንን ይዞ ተከትሎ ይጓዛል። እንደ ተቋም ግን ተቋሞቻችን ይህንን አቅጣጫ መውሰድ ይኖርበታል። ማህበረሰቡም ደግሞ እንዲህ አይነት አቅጣጫዎችን መከተሉ እፎይታ ያገኛል ብለን ትንሽ ሰላም ያገኛል ብለን እናስባለን። አንድ ባንድ አነበዋለሁ። ምን ይላል? መውሊድን በተመለከተ የተቀመጠው ሁሉም ሙስሊሞች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ያከብራሉ፣ ያልቃሉ፣ ከስህተት የተጠበቁ መሆናቸውንም ያምናሉ። ይህ እንደተጠበቀ ሆኖ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደት የመታሰቢያ በዓል በሀገራችንም በአዋጅ የጸና 67 በወጣው አዋጅ በአዋጅ የጸና እንደ ኢጅማዕ ነው የምንቆጥረው። ኢጅማዕ ነው በአዋጅ የጸና እንደመሆኑ መጠን በክብረ በዓሉ ሸሪዓዊ መሰረት ላይ የተነሱ የአመለካከት ልዩነቶችን እናከብራለን ይላል። የአመለካከት ልዩነቶችን እናከብራለን። ይሁንና በጋራ የሚቋቋመው መጅሊስም ሆነ የዑለማ ምክር ቤት ከነ አመለካከት ልዩነታቸው የቀደምት ዑለማዎች ያጸኑትን የመታሰቢያ ስብስብ ሊሰርዙ አይችሉም። በመውሊድ ስነ ስርዓት ላይ መሳተፍ የማይፈልጉ ሙስሊሞችም መብታቸው የተከበረ ነው። በዚህ አጀንዳ ዙሪያ አላስፈላጊ ሙግትም ሆነ መጠላለፍ ሊኖር አይገባም የሚል አቅጣጫ ነው የወሰደው እና ይህ አቅጣጫ ላሉት ሜዳ ላይ ላለው ተጨባጭ ሁኔታ ተገቢ የፖሊሲ ዳይሬክሽን ስለሚሰጥ በዚሁ መንፈስ ብንጓዝ መልካም ነው ብዬ አስባለሁ። አመሰግናለሁ። ጀዛኩሙላሁ ኸይራን። መርሐባ። እንግዲህ ተመልካቾቻችን ፕሮግራማችን ወደ መጠናቀቁ እየቀረበ ነው። ምናልባት ግን እስቲ እንደው መቼም መውሊድ ነውና ትንሽ እንደው ወደ መድሁ መቼም ይኖራልና አንዱ ለስኒ እንደው አምባሳደር ከሚያጅዋችሁ አንተም ኡስታዝ ሰመተርም ዶክተር ድኑሰን መለሳለሁ እንደው ትንሽ ሁለት ስኒ ከቀደምቶቹም ሊሆን ይችላል ከሀገራችን ሊሆን ይችላል እንደው ትንሽ ለተመልካቾቻችን እንግዲህ ሰዎች በገባቸው ልክ በተረዷቸው ልክ ነብዩን ሰለላሁ ዐለይሂ ወሰለም ፍቅር ይገልጽልናል ብለው ወይ ደግሞ ትምህርቶቻቸውን አስተምሮታቸውን እስልምና ይገልጽልናል ብለው እንደው መቼም በተለያየ ጊዜ ሁሉም የሞከረውን ግን ደስ የሚያሰኛችሁን እሱ ይሄ ነው። ሌላው ደግሞ ብዙዎቻችሁ እንግዲህ ውጪ ወጥቶ የማየት እድልም ገጥሟቸዋል። በተለይ አምባሳደር የተለያየ ሀገር ስትሳድ በተለይ የመውሊድ አከባበር ያጋጠመህ ነገር ካለ ደግሞ ተጨማሪ ትዝብትህንም ብታጋራን ጥሩ ነው። ከዛ በፊት ግን ለኡስታዝ ሰመተር እንደው እስቲ ከሻዒሮቹ እንደው ትንሽ አንዱ ለስኒ የሚያስደስትን ወደ አንተ ልምጣና ወደ አምባሳደር እመለሳለሁ። ሁሉም ሻዒር አቅሙ በፈቀደው ልክ ነው እሳቸውን የሚያወድሰውና የእሳቸው መድህ እንግዲህ ያው ተከትቦ ማያልቅም እንደጠቀስ ነው ሐቂቃውም አይዘለቅም። ማኢን መዳህቱ ሙሐመደን ቢመቃለቲ ወላኪን መዳህቱ መቃለቲ ቢሙሐመድን ጉዳዩ እንደዛ ነው። የሁሉም ማዲሖች መጨረሻ ማኢን መዳህቱ ሙሐመደን ቢመቃለቲ የፈለግኩትን ቃል በሰነዝር ብጽፍ በአንደበቴ ብለው ነቢዩን አላወድስኩበትም ነው። ወላኪን መዳህቱ መቃለቲ ቢሙሐመድን ለሳቸው የተጠቀመ ሚምና ለሌላው የተሰጠው ሚም አንድ አይደለም። ለሳቸው ውዳሴ የተጠቀመው ወረቀቱ፣ መዱ፣ ስክሪፕቶ፣ ቃል አጠቃቀሙ፣ ዜማው ለሌላው ከሚሰጠው ራሱ ሐርፍ ነው من الحروف الهجائيه ነው ግን አንድ አይደለምና ይሄ ራሱ ይለየዋል። ያው ሁሉም የራሱ ሚና አለው። እነ ታላቁ ያው ማዲህ እንግዲህ ያው አሚሩ الشعراء አሚሩ المداحين الامام البوصيري رحمه الله عليه የራሳቸው አላቸው ብዙ አላቸው። እንግዲህ ያውሳቸው በቡርዳ ይታወቃሉ፣ በሐምዚያ ይታወቃሉ። القصيدة المضرية የራሳቸው القصيدة المحمدية احمد شوقي ራሳቸውም ገጣሚ ናቸው። ከነ ሐሳን ሙጪ ከሰሃቦች ሙጪ በየዘመኑ እንግዲህ ያው የራሱ ሻዒር አለው፣ የራሱ
የግጥም ስንኝን የሚቋጥሩ ሙሂቦች አሉ። ነገር ግን አንድ ሁሌ የሚያጅበኝ الإمام البوصيري رحمة الله عليه መድሐቸውን ሲጀምሩ እንግዲህ ያው በ10 ፈስል ቢያስቀምጡትም እያንዳንዱን ፈስላቸውን የሄዱበት መንገድ ይለያል እና ዊላዳቸውንም እንግዲህ ያው አባነ መውሊዱሁ عن طيب عنصره يا طيب مبتدئ منه مختتم እያሉ የሄዱበት መንገድ በጣም የሚያጅብ ነው። ግን ከነዚህ ሁሉ እንዳጠቃላይ ሙሉ ቡርዳቸው ይወክላል ወይ ደግሞ ቡርዳቸውን ይገልጻል ተብሎ ብዙ ዑለሞች የሚያስቀምጡት فهو الذي تم معناه وصورته ثم اصطفاه حبيبا بارئ النسم منزه عن شريك في محاسنه فجوهر الحسن فيه غير منقسم ይቺ ቡርዳ ራሱ እዚህ ውስጥ ታበቃለች የሚሉ አሉ። እንግዲህ ያው ሻሪሖቹ ብዙ ናቸው። ኢብኑ ሐጀር ለብቻ ሸርሐውታል። አልሀይተሚ الشيخ الباجوري የራሳቸው ሸርሐላቸው ብዙ እንግዲህ ዑለሞች በተለያየ እስከ 60 ሸርሕ ይቆጥሩላታልና ቡርዳ ራሱ ሙሉ በሙሉ አሚን ተዘኩሪ ጂራኒን ከሚለው ጀምሮ አብያቱሃ እስከሚለው ድረስ 160 ቤት ነው እንግዲህ እነሱ የሰበሰቡበትና መጨረሻ ላይ ሐታ ያመጡታል። ተወሱላቶቻቸውንም መጨረሻ ቤቶች ላይ ያመጣሉ። እሳቸውን መድህ ያደረጉ አላህ እንዴት እንደማለባቸው ይሄን ሁሉ ያመጣሉ። ከዛ በኋላ 160 ቤት እንደሆነ ይጠቅሱና ወልሐምዱሊላሂ ፊ በድኢን ወፊ ኸተሚ ብለው እንግዲህ አብያቱሃን በዚህ ዘጋዋለው 160 ብለው በዛ የሚዘጉበታልና እስከ መጨረሻው ድረስ ሙሉ ካየን ዋናው ቡርዳውን በውስጡ ጨምቆ 10ሩንም ፈስሎች በውስጡ ይዟል የሚባለው አንደኛው ይሄ ነው። ምክንያቱም አላህ ሐቂቃቸውንም ዛሂርና ባጢናቸውንም አላህ ያሟላቸው እንደሆኑ አላህ እንግዲህ መርጦ ለወዳጅነትም እንደዚሁም ለሪሳላውም አላህ እንደመረጣቸውም የሚያስቀምጡበት እና እነሱ እንግዲህ ያው ጀውሃርና ዓረድ የሚባል አለ። መቼም ፍጥረት ላይ ያው የምናቀው ጀውሃር እንቁ ድንጋይ ከመሆኑ ውጪ አፈጣጠር ላይ ጀውሃርና ዓረድ ይባላል። ጀውሃር ማለት በራሱ የሚቆም ነገር ነውና ዓረድ የሚባለው ደግሞ ጥገኛ ነው። ልክ ነጭ መሆን ጥቁር መሆን ይሄ ከለር መያዝ ይሄ ዓረድ ነው፣ ጥገኛ ነውና ጀውሃር ራሱን የቻለ ነውና ነብዩ ሰለላሁ ዐለይሂ ወሰለም የሳቸው ጀውሃር አልጀውሃሩል ፈርድም ይሏቸዋል። ያው የተፈጠሩበት የነሱ የተፈጠሩበት እንትን ኢንቂሳም የሌለው ነው እና ፈጀውሃሩል ሁስኒ ፊ ገይሩ ሙንቀሲም ለማንም ያልተሰጠ ስለሆነ እሳቸው በዚህ ደረጃ ይለያሉ ይላሉ። እንደገና ደግሞ የነብያቶችንም እዛው ላይ ያመጡና ወኩሉሁም ሚን ረሱሊላሂ ሙልተሚሱን ገርፈ ሚነል ባህሪ አው ረሽፈ ሚነድ ዲየም የሚያጅብ ነው። በአንድ በኩል እንደማይንቀሳቀስ ባህር ያደርጓቸዋል እና ባህሩን እንግዲህ ሁሉም በጨለፈው ልክ ነው የሚገነዘበው። እሳቸውን ሁሉም በወደዳቸው በመዳሃቸው በተከተላቸው ፈለጋቸውና ኮቴያቸውን በተመለከተ በዳሰሳቸው ልክ ሁሉም በአቅሙ ነው የሚጨልፋቸው። እንደ ባህር ናቸው ወይ ደግሞ ረሽፈ ሚነድ ዲየም እንደ ዳመና እንደሚዘንብ ዝናብ ያደርጓቸው የሚባለው አንድ ሰው አፉን ቀና በሚያደርግ ጊዜ የሚዘንበው ዝናብ አፉ ላይ የሚገባው ጠብታ ሁሉም አፉን በከፈተ ልክ ነው የሚገባለት። አንዳንዶቹ ደግሞ ዝናብ ሲዘንብ ዝናብ ውስጥ የሚሄድ ሰው ዝናቡ በነካው ቀድር ነው ሰውነቱ የሚበሰብሰውና ዝናቡ የሚያረጥበው በዛ ልክ ነው። ነብያቶችን ሁሉ ያስቀመጡት ወዋቂፉነ ለደይሂ عند حدهم በኋላ ደግሞ አልኢማም አልቡሲሪ አላረካቸውም። ነብዩን የመደሁበት ነብዩን የጠቀሱበት ሊያረካቸው ስላልቻለ فمبلغ العلم فيه أنه بشر وأنه خير خلق الله كلهم ያሉ ሐቂቃ በሸር እንዳይባሉ አውሳፋቸው ከበሸር የወጣ ነው። በሸር አይባሉም እንዳይባል ደግሞ የሚታየው ወስፎቻቸው ደግሞ ለውካ እንግዲህ አላህ በቁርአንም እንደተናገረው لو كان في الأرض ملائكة يمشون لنزلنا عليهم من السماء ملكا رسولا ለዛ ነው አላህ እንግዲህ ስጋ የለበሰ ጀሰድ አድርጓቸው ኑሩን ነው ምን ያለበሳቸው ስጋ ያለበሳቸው ይሉና ከዚህ ጋራ ነው እንግዲህ አንኑሩል ሙሐመዲይን የሚያመጡትም ጋር የመጀመሪያ የተخለቁ ኑር ከማዕናና ሐቂቃ የሳቸውን መሆኑንም የሚጠቅሱት አንድ ዘይቱንያ ጃሚዓ ላይ ያሉ አንድ ታላቅም ዓሊም አልቀውሉል መቲን ብለው አንኑሩል ሙሐመዲያን የሚያመጡበትን አንድ ሪሳላ ያበጁበትም አለና እነዚህ አብያቶች እንግዲህ ሁሌም ስናነባቸው ረሱል ሰለላሁ ዐለይሂ ወሰለም ተገልጸው ማለቅ እንደማይችሉ የምንረዳባቸው ነው እና ብዙ ቦታ ደግሞ ያው ይመከራል። ይሄ ቡርዳ በተለይ ቡርደቱል ቡሲሪ መቀራት እንዳለበት ምክንያቱም ያው ከታሪካቸውም ጋራ ከህመማቸውም ጋራ የተያያዘ ሒሰን ወማዕና ያገኙት ነፈሐትም ስላለ ቡርዳ በየቤቱ እንዲቀራ ሐታ አንዳንድ ዑለሞች ደላኢሉል ኸይራት አልኢማሙል ጀዙሊ የሳቸውን ደላኢል አንዴ ከመቅራት 70 ጊዜ ከመቅራት አንዴ ቡርዳ መቅራት
ይጠቅማል እስከማለት ይሄዱ ዑለሞች አሉ። ያው የሁሉም የራሱ የተከበረ ነው የራሱ አመለካከት አለው። ግን ከደላኢሉል ኸይራት ቡርዳን በዚህ ደረጃ እንትን የሚያደርጉ አሉ። አንዳንዶቹ ደግሞ ያው አንድ ቤት ላይ 3 የቡርዳ ከተቀራ የተቀራበት ቤት ችግር ይቀርፋል። ምክንያቱም ብዙ ውስጡ የያዘው ነፋሐቶች ስላለ ቡርዳ በየቤቱ መቀራት እንዳለበት እንደዚሁም ደግሞ ያው አልቀሲደቱል ሙሐመዲያ ደግሞ 29 ቤት ናት ራሳቸው ናቸው ያዘጋጁት። እሷን ብትቀራ እንደዚሁም ደግሞ ሐምዝያም ምክንያቱም ሐምዝያን ብዙ የሚቀራ ሰው አላህ Subhanahu Wa Ta'ala ከሸቃዋ ወደ ሰዓዳ ኢንቲቃል እንዲያደርግ አላህ Subhanahu Wa Ta'ala ያረጋዋል። ينقله من الشقاوة إلى السعادة ይላሉ። ለምን ሲባል የቡርዳ የጀርባ አጥንት وإذا سخر الإله أناسا لسعيد فإنهم سعداء ቺናት የቡርዳ ዋና የጀርባ አጥንት ማለትና ينقله من الشقاوة إلى السعادة ስለሚሉ ይሄንን ኢንሻአላህ በምንችለው ያህል ቤቶቻችን ላይ የመሻይኾቹንም ባማከለ መልኩ እነዚህን ብዙ ስለሳቸው መድህን ያጠነጠኑ ስለሆኑ እነዚህን መቅራት ያው መዘንጋት የለበትም። በተለይ በዊላዳቸውም ለሊት ኻሰተን ሁሌም ደግሞ በተቻለን ያህል በርናሚጅ ተደርጎበት በፕሮግራም እነዚህ ቢቀሩ ውጤታማ ይሆናሉ የሚል እንግዲህ ያው ዑለሞች የሚያስቀምጡት አቅጣጫ ስለሆነ በእግረ መንገድ ይሄንን መልእክት ላስተላልፍ ብዬ ነው ኢንሻአላህ። በደንብ ብዙ ነገሮች ነገሩናል። ያው ሚነኩ ግጥሞች አሉ ከኢማም ቡሳይሪ ሁሌ ሐምዛው ላይ የበለጠ ሚነኩ አሉ። በተለይ የወስፍ እንደማይችል የሰው ልጅ እሳቸውን መግለጽ እንደማይችል የሚያሳይ እንዳለ ልክ የሐሳንን በሌላ መልኩ ነው ኢነማ መሰሉ ከሊናሲ ኢነማ መሰሉ ሲፋተ ከሊናሲ ከማ መሰለ النجوم الماء የሚለው ያንተን ባህሪ ሰዎች ይገልጹ የለ ልክ ከዋክብትን ውሃ በንጽብራቂው የሚያሳየው የዛን ያክል ነው እንጂ ሙሉ አንተን መግለጽ የሚችል እንደዛ አይነት ይገልጻሉ። ያው የኛ ሀገር አሊሞችም የሐሳን ነው በነገራችን ላይ ወአህሰኑ ሚንከ ለም ተረቀጡ አይኒ ወአጅመሉ ሚንከ ለም ተሊድ النساء خلقت مبرأ من كل عيب كأنك قد خلقت كما تشاءና አንተ እንዳንተ አይነት ሴት አልወለደችም እንደርሱ በአይነት አልተፈጠረም ይሉና خلقت مبرأ من كل عيب ከነውር ሁሉ የጸዳህ ሆንክ كأنك قد خلقت كما تشاء አንተ በምትፈልገው መልኩ አላህ የሰራህ ይመስላል የሚል ይገልጻሉ። የኛ ሀገር እንትናም ሼክ አህመድ ሼክ ሲራጅ ቅድ ሚሉት ነገር አለ በነገር እንትኑን የሚያሳይ ማለት ነው። ذاك نبينا الحبيب المصطفى ይሉና محط الرحال شمس بلا خفا ይላሉ። محط الرحال ማለት የመንፈሳዊ ጉዞ መዳረሻ ኬላው ናቸውና ሰዎች የፈለገ ቢሄዱ ዛጋ محطናቸው محط الرحال شمس بلا خفا ይሏቸዋል። ያሳቸው ከነ አቡ ጀህል ጀምሮ ከነ አቡ ለሀብ ጀምሮ እሳቸውን ማንነት ለመጋረድ የተደረገ ጥረት አለና ትሪ በመመገቢያ ሳህን የመሸፈን ያክል ነው። محط الرحال شمس بلا خفا ይሉና ሙንተሃል አማሊ ብለው ከማ ቀድ ዑሪፋ ይላሉ። ይሄ በጣም የሚደንቅ ነው። ሙንተሃል አማሊ ማለት የሰዎች የሙእሚኖች ምኞት ዳርቻ አንተ ነህ መጨረሻ ይሉና ከማ ቀድ ዑሪፋ ይላሉ። ይሄ የታወቀ ነገር ነው። እሳቸው ሙንተሃል አማሊ መሆናቸውን አለማወቅ ከዜሮ ዲግሪ በታች መውረድ ነው። በግንዛቤ ማለት ከማ ቀድ ዑሪፋ ማዕሉም ምን የታወቀ ነገር ነው። ነገ ፀሐይ ትወጣለች፣ ነገ እንትን ነው ሮብ ነው ሐሙስ ነው የምትለው ታውቀዋለህ። ሆነ ሰዓት በኋላ ይመሻልና ከማቀዱ ዑሪፋ ነው ያሉት። ይሄንማ ማንም ሰው ያውቀዋል። የሚገርም ነው። በዚህ ሌቭል ሙንተሃል አማሊ መሆናቸውን አለማወቅ በጣም ከተራ ነገር መውጣት ከተራ እውቀት ውጪ መሆን ነው ይሉና አዕረፉ العرፋ አሽረፉ الشرفاء ኢማሙ الحنفاء ونعم الإمام ይላሉ። እንትናም ራምሳው ላይ የሚሉት አለ أول المخطوب للحب في ذاك الجناب الأغرب በዛ በላይኛው ሀገር ቀድመህ የታጨህ ለፍቅር ምናምን የሚሏቸው ነገር አለ። ወጀውሀሩን ፈርዱን ማለህ እንቅሳሙ የሚሏቸው አልቀድም ጀምረውት ነበረ ዒልም አልዓቂዳ ላይ አጠቃላይ ፍጡራንን ለይሰ ከሚስሊሂ ሸይኡን ነው። አክቹአሊ ፍጡራንን ከሁለት ይከፍሏቸዋል። አንደኛ ጅስም ስሪ ዳይሜንሽናል የሆነ ነገር ጀውሃር ይሉታል፣ ወይም ጀውሃር ወይም ጅስም ይሉታል። ሌላው ደግሞ የእሱ መገለጫ የሆነውን ጠረጴዛው ጀውሃር ነው፣ ቀይ ነጭ ነው ምናምን የምትለው ክብደቱ ቁመቱ ይሄ አረድ ይባላል። እና መጨረሻ ፍጡራን ተከፋፍለው የተፈጠሩበት አንዲት ነገር አለች። ማንኛውም ነገር ብትከፋፍለው ይከፋፈላል። አሁን የሰው ልጅ ብትከፍል
ወደ ቲሹ ኦርጋን ሲስተም ምን እያልክ መጨረሻ ወደ ሴል ትወርዳለች። ሴሏ ራሷ ትከፋፈላለች። እንደዚህ አተም ራሱ ይከፋፈላል። መጨረሻ ላይ ግን የሚቀር ነገር አለ፣ ኤሌመንት አለ። ያ በሳይንሱም ያለ ነው። ዓለም የተገነባው ከዛ ነገር ነው። ባህሪው ነው፣ ቅንብሩ ነው የሚለያየው የሚል እና ዑለሞቻችን ያችን ነገር ምን ይሏታል? ጀውሀረን ፈርድ ይሏታል። ማለህን ቂሳሙ ማለት ማትከፈል ማለት ነውና እሳቸው ምን ይላሉ? አንተ ያነህ ይላሉ። ሆል ዩኒቨርስ እንግዲህ ካንተ ላይ ነው። ካንተ አላማው ምኑም ስታየው ካንተ ላይ ነው የተገነባው። እንደውም መበላለጫው ራሱ አንተ ነህ ይላሉ። ካንተ ጋር ያለህ ግንኙነት ነው። ከውኑ ኑሩን ሲጋት አንዱ አንዱን በለጠው፣ አንዱን አረጋው፣ አንዱን አቀለጠው፣ አንዱን ጥም ሳይለቀው ባህሩን አስጨለጠው፣ አንዱን ፍንጣቂው አቅሉን አስመለጠው፣ በመስከር በማበድ ሽዑሩን አሳጣው። እንግዲህ የአማርኛ ገጣሚዎቻችን ናቸው ይሄን የሚሉትና እነዚህ ግጥሞች በአጠቃላይ ያው ሁሉም ማዲሖች በቻሉት ልክ የሚገልጹት ነገር ልብን ሚነካና እንደዛም ሆኖ ደግሞ ደክሞናል ይላሉ፣ አልቻልንም ይላሉ። አሁን ሰይድ ቻሌ ምን ይላሉ? ላዩን ነገርኩ ተወይ ሚስጥሩን ይሉና ኑን ወልቀለሚ ወማ ያስጥሩን ይላሉ። ላዩን ነገርኩ እስካሁን ነገር ያልኩት በአጠቃላይ ላዩን ነው፣ ውስጥ አይቻልም። በአንድ የአረብኛ ግጥማቸው እንዲሁም ጉስና ፊል ባህሪ ጠዊል አልቃዕሪ ላኪን ማ ነድሪ ለው ጠረፋ ይላሉ። ይህን የመድሑን ዓለም ሲጀምሩት የሚጨርሱት መስሏቸው ነበር። በኋላ ሰፊ ውቅያኖስ ነው፣ ጥልቀት አለውና ከዳር ነው እንዲሁ ነካ ነካ አድርገን ተመለስን እንጂ ላኪን ማ ነድሪ ለው ጠረፋ ይላሉና እነዚህ ገለጻዎችና እንትኖች መድሖቹ በጣም እንትን የሚሉ ናቸው፣ የሚነኩ ናቸው። የመውሊድ ኤክስፒሪየንስ ያው የተለያየ ሀገር የመውሊድ አለ። እኔ አጋጣሚ ሴኔጋል ላይ ተሳትፌ ያለ፣ ሞሪታኒያ ትልቅ መውሊድ ተጋብዤ ያው ስላላመቸኝ ብቻ አልቻልኩም። እዛው ሀገሩ ሁኜ ሩቅ ሆነ እንትን የሚሉበት እንትን የሚሉና እዛ መውሊድ ላይ ስታተፍ አዳር ነው መውሊዱ። ከማታ ጀምሮ የተለያዩ መድሖች አሉ። በዋነኛነት እንትን ነው በርዘንጅ ነው የሚቀራው እና በራሱ በአፍሪካዊ ቃና ነው እና እዛ ላይ የሆነ ግጥም ትዝ ብሎ የነበረ አንድ የሚሉት ነገር ምንድን ነው? የተከፈተበት የተክዊኑ ሳንቃው የማይወደው የለም እየቀነው ቋንቋው ይላሉና በራሳቸው ቋንቋ እያለቀሱ እየተመሰጡ የሚሉት ነገር ያው በራሳቸው ቃና ማለት ነውና በርዘንጅ ሙሉ ሌሊት ነው የሚቀራው። ምክንያቱም የሆነ ነገር ይቀሩና መሀል ላይ ግጥሞች አሉ፣ የሆነ ነገር ይቀሩና መሀል ላይ ሙሉ ሌሊት ይቀራልና ያ በጣም የሚገርም ነው። ያው የረሱል ሰለላሁ ዐለይሂ ወሰለም ወዳጆች ምን ያህል ሰዎች እንደሚወዘወዙ ፍቅራቸውን የሚያሳዩበት ነው። የአረቡ ዓለም ላይ ኩዌት በየኦፊሻል በዓል ነው፣ ግን እንዲህ ህዝባዊ አይደለም። እዛ አካባቢ ገልፍ አካባቢ ያው እንትን ነው፣ በግል ደረጃ በየቤቱ የሚደረጉ ናቸው። ኦፊሻሊ ግን ቀኑ የመውሊድ ቀን ተብሎ ይታሰባል። ግን ይሄ አፍሪካው ዌስት አፍሪካው ግን ያው የተለያዩ መዋሊዶች አሏቸው። በቃ በጣም እንትን ይላል፣ ይመስጣል እና ሰዎቹ ያላቸው የፍቅር ስሜት በጣም የሚገርም ነው። እንደኛው ማለት ነው ባህሉ። በነገራችን ላይ የጣሪቃዎቻቸውም እንደዚሁ ከፍቅሁ መዝሀብ ማሊኪ ከመሆኑ ውጪ ጣሪቃቸው ቃድሪያና ቲጃንያ ናቸው። በጣም የሚገርመው ተከባብረው ነው የሚኖሩት። አሁን የኛ ኤክስፒሪየንስ ነው እንጂ እንትን ያለው ተከባብረው ነው የሚኖሩት ሁሉም ማለት ነው፣ በጋራ ነው የሚኖሩት። የተዘረጋ የትምህርት ስርዓት አለ። ቅድም ዶክተር የተናገረው ነገር የተዘረጋ የትምህርት ስርዓት አለ፣ ለሺዎች ዓመታት የመጣ በዛ የትምህርት ስርዓት ነው ሁሉም የሚያልፈው። አፈንጋጭ አታገኝም። ልክ ደቡብ አፍሪካ ላይ ምን ላይ እንደምታየው ማለት ነው። የሆነ ከተዘረጋው ውጪ የሚሄድ የለምና ያ ደግሞ ዌል ኦርጋናይዝድ ነው። ዩኒቨርሲቲዎች፣ ኮሌጆቻቸው፣ ተቋማቶቻቸው የሚያስተምሩት በዛ አቅጣጫ። መርሀባ ተመልካቾቻችን፣ እንግዲህ 1500 የመውሊድ በዓል ልዩ ዝግጅት ማለት ነው ከታላቁ መስጂድ ወጣት ጀማዓ ጋር በመሆን ሀሪማ ቴሌቪዥን ያዘጋጀው ይህን ይመስላል። ዋናው መልእክታችን እንግዲህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ነው። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ትልቁ ሞዴላችሁ ነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ ሀያታቸውን የማለበት ነቢዩ ሰለላሁ ዐለይሂ ወሰለም አምሩ ከብሎ አላህ በሳቸው እድሜ ከዊላዳ ጀምሮ ከዛም በፊት ያለው ሀያታቸው በአጠቃላይ ለሁላችንም
እንደ ወጣትነትም እንደ ልጅነትም እንደ ባልም እንደ አባትም እንደ ማህበረሰብ መሪም እንደ ነብይነትም እንደ በአጠቃላይ ያሳለፉት ሀያት ሁሉ ለህይወታችን መመሪያ ነው። ታዲያ ይህንን ነብይ መውደድም መከተልም ሁሉም በአጠቃላይ አቅማችን በፈቀደ አስፈላጊ ነው። እንግዲህ በዋነኝነት እንግዲህ የዛሬ ፕሮግራማችን ነቢዩን ሰለላሁ ዐለይሂ ወሰለም ስናነሳ ትኩረታችንና አቅጣጫችን ምን መሆን አለበት? በእኛ መሀል በርስ በርስ ግንኙነት ትልቁ ነገር ዛሬን ሳይሆን አሻግረን ማየት ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። እኛ ጉዳያችን ከእርስ በርስ አልፎ ለዓለሙ መትረፍ ያልቻልንበት ሂደት ነው። ይህንን ሂደት አስተካክለን ግን ሪሳላ መቼም በነቢ ስ ላ ሰለም ስር እስካለን ድረስ የሲሩ ወላ ተዓሲሩ ነው። እሳቸውም በአጠቃላይ የእሳቸውን ፈለግ እንድንከተል እንድናስተምር ኢነማ ቡዒስቱም ሙየሲሪን ይላሉ። እኛ ለራሱ የእሳቸውን ፈለግ ተከትለን ማድረሱ ነውና ይህንን የማድረስ ሂደት ግን ኃላፊነታችን በአግባቡ አልተወጣንምና ይሄ መውሊድን ስናገኝ ትሩፋቶቹና ጥቅሞቹ ከዚህም ከተነገረው በላይ ነው። ሁላችንም በተቻለን አቅም እንግዲህ ያው የቻልነውን ኸይር የተባለን ነገር ለመስራት ዝግጁ እንሁን። ኸይር ባንሰራ እንኳን ተኩፉ ሸረከ አኒ ናስ ነው። የኛ መጥፎ ነገር ወደ ሰዎች እንዳይተላለፉ ጥረት ማድረግ ነው። እንግዲህ አብረው ለነበሩት ሁሉ እንግዶቼም ምስጋና አቀርባለሁ። ተወለደ የዓለም ንጋት የዓለም ጀንበር ተወለደ የምድር ጌጥ የዓለም አምባር ተወለደ ከነ ኑሩ ከነ